በእናታችሁ አትግደሉ። አንዴ ብቻ እናትን ሊያት እሺ፣ አንዴ ቸው ሊበላት እናትን። በእናታችሁ አትግደሉ። በእናታችሁ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ። እጁር ላይ ከየት እየመጣ ነው? ከቤተ ክርስቲያን እየመጣው ነው። ስም ማን ነው? ወልደ ሚካኤል። ከየት እየመጣ ነው? ከቅዳሴ እየመጣው። የሆነ በቅዳሴ ነው። ተመልከት። የማን የተርጣሪ ነው? ግደሉት። እባክህን በእናትህ ወንድም፣ እባክህን እኔ ብዙ እቅድ አለኝ ገና። እባክህን አትግደለኝ። በእናትህ አትግደለኝ። በእናትህ ቀንማ አልሞቱ ወደ ፈጣሪያቸው ተጓዙ በመንግሥተ ሰማይ እንግዲህ አሳዛኙ ዜና አሁን ደርሶናል። የኦቦምሳ የነበረው የተፈጠረው እንግዲህ አስከሬናቸው ዛሬ ተፈጽሟል። እንደምትመለከቱት ቪዲዮ ላይ ስም ዝርዝራቸውም ደርሶናል። ማን ናቸው የሚለውን ነገር እነግራቸዋለሁኝ። ምናልባት ከዛ በፊት ግን ምንድነው እየተፈጠረ ያለው ኦቦምሳ ላይ የሚለውን ነገር በደንብ አንድ አራት ነጥቦች ላውሳችሁ። እነሱ የላኩልኝ መረጃ ስለሆነ በደንብ ስሙ። አንደኛ ፍትህ። እነኚህ እንግዲህ አንደኛ እነኚህ የሞቱት በተለይ አሁን ሬሳቸው ተገኘው 5 ነው። 6ኛው ሬሳው አልተገኘም ተብሏል። ስለዚህ ይህ 5ቱ ሬሳ በቤተ ክርስቲያን በአንድነት ፍትሐቱ እንዳይፈታ ተደርገዋል። ሁሉም በየቤታቸው ተፈተው እንዲመጡ የተደረገው ይህ በደል ነው ብሏል። ሁለተኛ ጉዳዩ ማንም ሰው እንዳያውቀው፣ ማንም ሰው ቪዲዮም ይሁን ፎቶ እንዳያነሳ፣ እናም የቅብር ስርዓታቸው በአንድ ላይ እንዳይሆን፣ በአንድነት እንዳይፈጸም ተከልክለው ነበር። ሶስተኛ የጋዶ ቀበሌ ክርስቲያኖች ሙሉ በሙሉ በሚባል ሁኔታ ለቀው ወደ አቦሚሳ ሙሉ ለሙሉ ለቀው ወደ አቦምሳ እንዳለ ገብተዋል። ይህም ሆኖ ከከተማ ወጥተው ምንም አይነት ስራ እንዳይሰሩ እንዲሁም ደግሞ መስራት እንዳይችሉ እንደተከለከሉ፣ ይህም ብቻ አይደለም እያገቷቸውና በሚሊዮን የሚቆጠር ብር እየጠየቋቸው ነው። እሱም ብቻ አይደለም ሚሊዮን እንኳን ከፍለው ለማስፈታት ቢሞክሩም ነገር ግን ሚሊዮን የተከፈለበት ሰው በነጋታው ተገድሎ ነው የሚገኘው። ስለዚህ ህገታው ምንም ያህል ቢያገቷቸው፣ ምንም ያህል ስራ እንዳይሰሩ ቢያደርጓቸው፣ ስራ መስራት ብቻ አይደለም ደግሞ ወጥተው እንኳን ወደ ቀይ እንኳን የራሳቸውን ነገር እንዳያደርጉ ተከልክለው ያሉት። ታግተው ደግሞ 1 ሚሊዮን ብር ይጠይቃሉ፣ ከዛ በላይ ይጠይቃሉ። እሱም ብር እንኳን ተፈላልጎ ሲሰጣቸው ድጋሚ ያንን ሰው ይገድሉታል። እሱም ብቻ አይደለም እዛው ከተማ ውስጥ የሚኖሩ በተለይ ደግሞ እዚህ ኦቦምሳ ከተማ ውስጥ የሚኖሩ ኦርቶዶክሳውያን በአንድነት በህብረት ተሰባስበው ነው የሚኖሩት። እንደዛ ሆኖ ግን ተጨንቀው በጣም እንደው በፍራቻ ውስጥ እንደሆነ ነው የነገሩን። ይሄ ቪዲዮ በጣም ተደብቆ በድብቅ የተቀረጸ ቪዲዮ ነው። ለዛም ድምፁን ማላሰማችሁ አንዳንድ ቦታዎች ላይ አስፈላጊ የሆነ ቦታ ላይ ዩቲዩብ ያለቀዋለሁኝ፣ ግን ድምጾችን አልለቃቸውም። ለራሱ ይህንን ቪዲዮ ቀርጸው ለለቀቀው ሰው ምክንያት በማሰብ ማለት ነው። እንግዲህ 5ቱ ስም ዝርዝራቸው አንደኛ ጥበቡ ዝቅ ያደርጋቸው ይባል ነው። ሁለተኛው የሺጥላ ሲሳይ፣ ሶስተኛ ይርጋ ሲሳይ ይባላሉ። የሺጥላ ሲሳይ እና ይርጋ ሲሳይ ወንድምና እህት የነበሩ ናቸው። አራተኛ አሞኘ ኃይሌ፣ አምስተኛ ይርጋ ከበደ ይባላሉ። እነኚህ 5ቱ ዛሬ የተቀበሩ ናቸው። ልድገምላችሁ። ጥበቡ ዝቅ ያደርጋቸው፣ የሺጥላ ሲሳይ፣ ይርጋ ሲሳይ፣ አሞኘ ኃይሌ፣ ይርጋ ከበደ። እነኚህ በዛሬው ዕለት በኦቦምሳ መድኃኔዓለም ቤተክርስቲያን ስርዓተ ቀብራቸው የተፈጸመላቸው ሰማዕታት ናቸው። ከእነሱ በረከት ረድኤት ይደርብን። አሁንም ቢሆን ፍትህ 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 ለአርሲ ምዕመናን ፍትህ 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 እያለን እንጮሃለን። ሁላችሁም በተቻላችሁ መጠን ይሄን ቪዲዮ ለብዙዎች እንዲደርስ ሼር ማድረጋችሁን አትርሱ። በአርሲ ለተገደሉት ፍትህ ይሰጥ ሲል ዲያቆን ሄኖክ ኃይሌ ተናገረ። በምስራቅ አርሲ በተለይም በኦሮሚያ ክልል ገጠራማ አካባቢዎችም
በኦርቶዶክሳውያን ምዕመናን ላይ እየደረሰ ያለው ተደጋጋሚ ግድያና ስጋት በተመለከተ ጠንካራ የተባለ መልእክትን አስተላልፏል። በመልእክቱም ታዲያ ይህንን ጽሁፍ ቁጭ ብለህ እያነበብክ ያለው በዚህ ሰዓት ምስራቅ አርሲ ገጠር ውስጥ ስላልተገኘ ብቻ ነው። በዚህች ቅጽበት በስጋት ውስጥ ሆነው ከአሁን አሁን ምን ይመጣብን ይሆን እያሉ ያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው ሲል እንግዲህ አስታውቋል። ከቀናት በፊት የተገደሉት እየተናገረን ሳለ አሁን ደግሞ ሌላ ቦታ 5 ሰዎች እንደተገደሉ እየሰማን ነው ሲል እንግዲህ አስታውቋል። ከሰይፍ ልጇን ማስጣል ያልቻለች የአርሲዋ እናትስ እንዴት ዝም እንበላት ሲልም ጥያቄውን ጠይቋል። ምህላ እንዲታወጅና ለተሰዉት ተገቢው ክብርና ጸሎተ ፍትሃት እንዲደረግላቸው ጠይቋል። ቤተክርስቲያን በአስተዳደራዊ መዋቅሯ መንግስት ተገቢው እርምጃ እንዲወስድ በሙሉ ትኩረት እንድትሰራበትም ጊዜው አሁን መሆኑን እንግዲህ አሳስቧል። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌለ ቤተክርስቲያን አልባ ክርስቲያን በራሱ ላይ ይፈጥራል በማለት እንግዲህ የኃላፊነት ስሜት እንዲሰማው አሳስቧል። እነዚህ የኔ ልጆች ናቸው፣ ባለማህተቦች ናቸው። ከአራቱ ህፃናት አንዷ ብቻ እቺ ቀሚስ የለበሰችው አሁን በኃይለማርያም ሆስፒታል የምትገኘው ነች። 3ቱ ህፃናት በአሰቃቂው ግድያ ህይወታቸው ያለፈ። በጣም የሚገርማችሁ ከ2 ዓመት በታች የምትሆን እንደው በግምት ነው 2 ዓመት ተብሎ የመጣው እሱ ከዛ በታች የምትሆን ህፃን ልጅ እንደዛው በዚህ ነገር ሰለባ ሆናለች። እነዚህን ህፃናት ያየ አእምሮ እንዴት አድርጎ ነው ጨክኖ እንደው ሁሉ ነገር ሜዳ ገደሉ በሙሉ እንደው ቀጥ ያለ ነገር መስሎ የሚታይ? የነዚህ ህፃናት ደም እኮ በብዙ ያስጨዋል። እነዚህ ህፃናት በሰውነታቸው ላይ ጥይት ብቻ አይደለም ድንጋይም ተጨምሮበት በድንጋይም ተጨፍጭፈው በሰይፍም ተመትረው የሞተ አስክሬናቸው እንኳን በሰይፍ ከመተልተልና ከመዘልዘል አልተረፈም። እነዚህ የኔ ልጆች፣ እነዚህ እናንተ ልጆች፣ ይሄ ነገር ዝም አያስብል፣ አያስቆም፣ አያስቀምጥ። እምን ማድረግ ያለብን ነገር በእጃችን ነው። ዓለም አቀፍ ተቋማትን ከሚዲያ ተቋማት ጀምረን በደንብ አድርገን መወትወትና ማንኳኳት። እዚህ ጋር እነ ደይለን ተቀምጠውልናል፣ እነ አሮን አሁን በቅርብ የሰሩት ቪዲዮ አለ። እየገባን ጥልቅልቅ እናድርገው ድምጻችን እንዲሰማ። ቮይስ ፎር ኢትዮጵያን ኦርቶዶክስ ክርስቲያንስ የሚለው በደንብ መደመጥ መቻል አለበት። ስቶፕ ጄኖሳይድ ኦርቶዶክስ ክርስቲያንስ ኢን ኢትዮጵያ በደንብ መጻፍ መቻል አለበት። ይህንን ነገር ስንጽፍ ደግሞ ሌሎቻችን እየገባን እርስ በርሳችን ላይክ እንደራረግ። የትላንትናውን ስፍፍ ብሎ የደይለን ይታይ ነበር። ስለዚህ አንዘላለል፣ እርስ በርስ ላይክ ማድረጋችን ኮሜንታችን ቫይራል እንዲሆን ፊት ለፊት እንዲታይ እንዲቀመጥ ያደርገዋል። ኢንቦክሱንም አትርሱት፣ ይደረግ። ስለዚህ በደንብ መስራት አለብን። ይህ ሰሞን በትክክል ለውጥ የምናመጣበት ምናልባት በሳምንቱ መጨረሻ ደግሞ በአሜሪካና ካናዳ ይህንን ድምጻችን በተጨማሪነት በእግር ተጉዘን እነሱ መስሪያ ቤቶቻቸው ደጅ ላይ ቆመን ድምጻችንን ለመላው ዓለም የምናሰማበት ሁኔታ ይኖራል። ስለዚህ ያ እንዲሆን በየሁኔታዎች ካናዳ የምትገኙ ከኔ ጋር አሜሪካ የምትገኙ ከመምህር ዛማኑና ከዲያቆን ፋሲካው ጋር በመገናኘት ይህን ድምጻችንን እናሰማለን። ሌላው የተከበራችሁ በተለይ ሀገር ውስጥ የምትኖሩ ኦርቶዶክሳውያን እህት ወንድሞቻችን እንታሰራለን፣ እንዲንላለን፣ እንዲደርስብናል ብላችሁ የምትሉ ቢያንስ ጨርፋችሁ ቢያንስ ሰስታችሁ ፍትህ በሉ። ሰው ሲሞት አትግደሉኝ ማለቱ አያሳስረው፣ በታሪክ አያሳስረው። ኢትዮጵያ ውስጥ ስንል የኖር ነው። ስንገደል አትግደሉን ስላልን አይደለም የታሰረ የሆነ እንትኑ ሲያልፍ በደንብ አብስለን የሰራነው ኦፕሬሽን ነው። ያ ነገር አበሳጭቷቸው ወደ ስርም ስንሄድ ነበር። ስለዚህ በዚህ ደረጃ ምንም የሚደርስ ነገር የለም። ቢያንስ ፍትህ ማለት እያሉ ነው የተለያዩ ወንድሞቻቸው ሆስፒታል ሄደው እኮ እነ መምህር ታደሰ ወርቁ እኮ እያጽናኑ እያበረቱ ሐሳባቸውን እያሰፈሩ ቤተ ክህነቱ ቢያንስ ነቅቶ ነገሮችን እንዲናገር አሁንም እየተወጡ ቢያንስ ያለቀ የሚመስለው እድላችን እንኳን እንጠቀምበት። ፍትህ እንበል። ያለቀ ነው፣ ያለቀ እድል እኮ ነው። ግን በሉ እናንተ በጠቅላይ ቤተ ክህነት ላይ የምናደርሰው ጫና በርትቶ ይቀጥል። ምንም ይሁን መንሹ በእጃቸው በቃ የተጨበጠ ናቸው አባቶች። መሪነቱ በእነሱ እጅ ነው ያለው። ስለዚህ አሁንም ይህንን ኃላፊነታቸው እንዲጠቀሙ መወትወት ያስፈልጋል። በቃ እኔ በጣም ነው ማዝነው ማለት ለነዚህ አርሲ ኦርቶዶክሳውያን ወገኖቻችን እንዴት ቪዲዮ እንሰስታል። ቪዲዮ እኮ ዛሬ ቤተክርስቲያናችን ፈቅዳ እንደው እግዚአብሔር አምላክ መልካም ፈቃድ ሆኖ ለቤተክርስቲያን ጥቀሙ ብሎ የተቀመጥንበት ቦታ ስቶሪ ላይ ፍትህ ለአርሲ ኦርቶዶክሳውያን ብለህ ጽፈህ ድምጾኛለሁ ብለህ መፎገር አትችልም። እድላችንን
እድሌን በደንብ መጠቀም መቻል ይጠበቅብናል። ስለዚህ ሁላችንም ይሄንን እናድርግ። አሮን ጋር እየገባን በቅርብ የተለቀቀ ቪዲዮ አለ። እዛ ስር ኮሜንቱን በሙሉ እንቆጣጠረው፣ እየወጣን እየጻፍን እንመለስ። ከአንድ ሰዓት በኋላ በኢትዮጵያ ሰዓት አቆጣጠር ለሚኖረው የቲዩተር ዘመቻ ሁላችንም ቲዩተር አካውንት ይኑረን። ልምድ ያላቸው ሰዎችም ጭምር በዚህ ቲዩት በማድረግ ይመጣሉ ብዬ አስባለሁ። ያገዙ ሰዎች አሉ በፌስቡክ በተለይ እነ ማርያማዊት ከዚህ ቀደም ያላቸውን ልምድ በዝርዝር አስቀምጠውልናል። የተለያዩ ተሞክሮችን እዛ ጋር አስፍረዋል። ስለዚህ ሁላችንም ጥርስ ነክሰን እባካችሁ ፕሮፋይል በመቀየር የተጀመረው ነገር በአጠቃላይ መሳለጥ መቻል አለበት። በርትተን እንቀጥል።